የተበጣጠሰው የግብጽ ሴራ፣ በጤና ተቋም የተሸፈነው ሚስጥራዊ የጦር ካምፕ፣ በድንበር ግብጽ ቀብረው የነበረ ፈንጂ መከነ። አንድ አስደናቂ ተአምር ተሰምቷል። ላለፉት 6 አስጨናቂና እጅግ ውስብስብ የፖለቲካ ሽኩቻ በነገሰባቸው ዓመታት ውስጥ በአፍሪካ ቀንድ እጅግ አደገኛ የሆነው ስጋትና የጥፋት ድግስ ሲዘጋጅ የነበረው በግልጽ በሚታይ የጦር ሜዳ ላይ አልነበረም። ይልቁንም በደቡብ ሱዳን ፓካግ ግዛት ውስጥ ረጅም ግንብ ባለውና ምንም በማይመስል አንድ ግቢ ውስጥ በከፍተኛ ሚስጥር ሲቀነባበር የነበረ የፈሪዎች ሴራ ነበር። በአካባቢው ለሚኖሩ ነዋሪዎች ይህ ተቋም የግብጽ የሕክምና እርዳታ መስጫ ማዕከልና የጤና ጣቢያ መስሎ ታይቶ የነበረ ቢሆንም በአዲስ አበባ ለሚገኘውና ንስርን ለሚያስንቀው እጅግ የላቀ የኢትዮጵያ የደህንነትና ስለላ ተቋም ግን ይህ ስፍራ በቀጥታ በታላቁ የኢትዮጵያ ህዳሴ ግድብና በኢትዮጵያ ብሩህ እድገት ጉሮሮ ላይ የተደቀነ እጅግ አደገኛ ጩቤ መሆኑ በሚገባ ታውቆ ነበር። አሁን ግን ያ ሁሉ የፈሪዎች የጨለማ ውስጥ ሴራና ድብቅ የጥፋት ተልእኮ እንደ ጉም በኖ ጠፍቷል። የጥፋት ሚስጥሩ ሙሉ በሙሉ በአደባባይ የተጋለጠ ሲሆን ደቡብ ሱዳን ይህንን በታላቁ የህዳሴ ግድብ ላይ የጥፋት ሰይፉን አንጠልጥሎ የነበረውን የግብጽ ሚስጥራዊ የጦር ሰፈር በአስቸኳይ እንዲዘጋና ጠቅልሎ እንዲወጣ በማያሻማ ሁኔታ ትዕዛዝ አስተላልፋለች። የጥፋትና የጥላቻ ዘመን በኢትዮጵያ በማይበገረውና ታላቅ ሀገራዊ ጽናት ስር ተጨፍልቆ ተቀብሯል። እኛ ሰሞነኛዎች ነን። ዛሬ ይህንን ከንቱና የተራቆተ የጠላት ሴራ አጋልጠን የኢትዮጵያን የላቀ የዲፕሎማሲና የወታደራዊ የበላይነት በኩራት እናውጃለን። ለመሆኑ ስውሩ የግብጽ የጦር ሰፈር እንዴት ተጋለጠ? ለወረራ ተዘጋጅቶ የነበረው ጦርስ የትኛው ነው? የከሸፈው የግብጽ ሴራና የኢትዮጵያ ድልስ ምን ይመስላል? በቆይታችን አብጠርጥረን እናስቃኛችኋለን። እስከ መጨረሻው አብራችሁን ዝለቁ። የህልሞን ኑሮ እርስዎ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪ ለመኖር በሚመኝበት ሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት አዘጋጅተንልዎታል። ለኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢውልደር ሪል ስቴት ከ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ዘመናዊ አፓርትመንቶችን ከታላቅና እውነተኛ የ30 በመቶ ቅናሽ በካሬ 98888 ብር ብቻ አቅርበንላችኋል። በ23000 ካሬ ላይ ባረፈው የመኖሪያ መንደር የመዋኛ ገንዳ፣ የልጆችና የአዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ የመኪና ማቆሚያና 3-in-1 ቦል ኮርትን ያሟላ ነው። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቱ ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ኑሮውን እንዲያዘምኑ አመቻችተን እንካችሁ ብለንዎታል። ለበለጠ መረጃና ሳይቱን ለመጎብኘት በ0912966654 ወይንም በ0928 536428 ይደውሉ። ድሪም ቢውልደር ሪል ስቴት። የማታለያው ስውር ስፍራና የማይታለለው የኢትዮጵያ ንቁ አይን። በፈረንጆቹ 2020 ክረምት ላይ የተመሰረተው የፓካግ የጦር ሰፈር የተገነባው በማንኛውም መደበኛ ስነ ስርዓት ወይም ይፋዊ መድረክ አልነበረም። ይህ ግንባታ ኢትዮጵያን በብርሃንና በግልጽ ጦርነት ማሸነፍ እንደማይቻል የተረዳው የካይሮ መንግስት በከፍተኛ ድንጋጤና ፍርሃት ውስጥ ሆኖ የፈጸመው የፈሪዎች ተግባር ነበር። የሁለትዮሽ የልማት እርዳታ በሚል ፈጽሞ የሐሰት ሽፋን የግብጽ ወታደራዊ መሐንዲሶች የሲቪል ሰራተኞችን ልብስ በመልበስ የቀድሞውን የደቡብ ሱዳን አማጽያን ማዘዣ ጣቢያ ወደ ከፍተኛ የስለላና የጦር መሳሪያ ማከማቻነት ቀየሩት። ይህንን የጥፋት ማዕከል በይፋ እንደ ልዩ የሕክምና ክሊኒክ በማስመዝገብ ቅዱስ የሆነውን የሰብአዊ እርዳታ ስም ለራሳቸው ርኩስ የፖለቲካ ዓላማ ተጠቀሙበት። ወደ አካባቢው የገቡት ትላልቅ የኦክሲጅን ሲሊንደሮችና ታንኮች የሕክምና መሳሪያዎች ሳይሆኑ እጅግ ዘመናዊ ለሆኑ ወታደራዊ መሳሪያዎች የሚያገለግሉ ግፊትን የሚቋቋሙ መሳሪያዎች ነበሩ። እንዲሁም የሰብአዊ እርዳታ ሬዲዮ ማሰራጫ ተብለው የተተከሉት ረጅም አንቴናዎች በቀጥታ የኢትዮጵያን ሉዓላዊ መረጃ ለመጥለፍ የተዘጋጁ እጅግ ከፍተኛ አቅም ያላቸው የስለላ ቴክኖሎጂዎች ነበሩ። የግብጽ ወታደሮች በአካባቢው በሚገኘው ረግረጋማ መሬት ውስጥ ከኮንክሪት የተሰሩ ጠንካራ ምሽጎችን በመቆፈርና ከላይ በተዝረከረከ ቆርቆሮ በመሸፈን የአካባቢውን ነዋሪዎች ቤት ለመምሰል ቢሞክሩም የኢትዮጵያ የደህንነት መዋቅር ግን ይህንን ሁሉ የሴረኞች ጨዋታ በከፍተኛ ንቃትና እርጋታ ሲከታተለው ነበር። አዲስ አበባ በሰማይና በምድር ባላት እጅግ የላቀ የመረጃ መሰብሰብ አቅም የግብጽን መስሪያ ቤት የድብቅ ድሮን ማረፊያና በቀጥታ ከካይሮ ወታደራዊ ስለላ ዋና መስሪያ ቤት ጋር የተገናኘውን የሳተላይት መስመር በቀላሉ አጋልጣለች። ግብጽ በሚሊዮኖች የሚቆጠሩ ዶላር በማፍሰስ በድብቅ ጉድጓድ ውስጥ ስትወራጭ፣ ኢትዮጵያ ግን የማይበገረውን የታላቁ ህዳሴ ግድብ ግንባታ በኩራትና በልዕልና በማፋጠን እውነተኛ ኃያልነት የሚገኘው በተግባርና በልማት እንጂ በስለላ እንዳልሆነ በተግባር አሳይታለች።
ለጥፋት የተሰናዳው የጦር መሳሪያና የኢትዮጵያ የማይበገረው ክንድ። ከዚህ የጥፋት ካምፕ መዘጋት በኋላ የወጡት ይፋዊ ደህንነት መረጃዎች እንደሚያረጋግጡት የፓካግ የጦር ሰፈር የተዘጋጀው ለመደበኛ ጦርነት አልነበረም። ይህ ስፍራ የግብጽ ታዋቂው ዩኒት 199 የተባለው ልዩ ኃይል አባላትን ያካተተና ለድብቅ የጥፋት ተልዕኮ ብቻ የተዘጋጀ ማዕከል ነበር። እነዚህ ወታደሮች መደበኛ እግረኛ ጦር ሳይሆኑ ከጀርባ በመውጋትና በመሰለል የሰለጠኑ የጨለማ ኃይሎች ናቸው። የእነዚህ ኃይሎች እዛ ቦታ ላይ መገኘት የሚያሳየው አንድ ትልቅ እውነት ቢኖር የታችኛው ተፋሰስ ሀገራት የነበራቸው ታሪካዊ የበላይነት ሙሉ በሙሉ ማብቃቱንና አሁን በአፍሪካ ቀንድ ውስጥ ብቸኛዋና ተቀናቃኝ የሌላት ኃያል ሀገር ኢትዮጵያ መሆኗን ማመናቸው ነው። ይህንን የተንኮል ተልዕኮ ለማሳካት የግብጽ ወታደራዊ አመራር እጅግ ዘመናዊ የሆኑ የሩሲያ የኤሌክትሮኒክስ ጦርነት መሳሪያዎችን ወደ ስፍራው አጓጉዞ ነበር። በተለይም የኢትዮጵያን ሰማይ ሌትና ቀን በንቃት የሚጠብቁትን የባይራክታርና ዊንግሎንግ የተባሉትን እጅግ ዘመናዊ አጥቂ ድሮኖች ግንኙነት ለማቋረጥ በማሰብ የጃሚንግ ቴክኖሎጂዎችን ተክለው ነበር። በተጨማሪም የኢትዮጵያ ፈጥኖ ደራሽ የመከላከያ ኃይል በቅጽበት ደርሶ ምሽጋቸውን እንዳያፈራርሰው በከፍተኛ ፍርሃት ተውጠው ጸረ ታንክ ሚሳይሎችንና በአየር ላይ የሚተኮሱ መሳሪያዎችን በግቢው ዙሪያ አጥምደው ነበር። ወደ አባይ ወንዝ ገባር ወንዞች በድብቅ ሰርገው ለመግባት የሚያስችሏቸውን ፈጣን የውሃ ላይ ጀልባዎችን ጭምር አከማችተው ነበር። ይሁን እንጂ ይህ ሁሉ የተራቀቀና ውድ የጦር መሳሪያ ክምችት በኢትዮጵያ እጅግ ግዙፍና ስትራቴጂካዊ የበላይነት ፊት ሙሉ በሙሉ ዋጋ ቢስ ሆኗል። የኢትዮጵያን ግድብ ጥበቃ ጥንካሬ በሚገባ የሚያውቁት ግብጾች ይህንን መሳሪያቸውን አንድም ጊዜ ለመጠቀም ድፍረቱን አላገኙም። የኢትዮጵያ ጀግኖች ጠባቂዎች አየርና ምድሩን በብረት አጥር ዘግተው የጠላትን ህልም ገና በእንጭጩ አስቀርተውታል። የከሸፈው የጥፋት ተልዕኮና የታላቁ ግድብ ሉዓላዊ ግርማ። የፓካግ ሚስጥራዊ የጦር ሰፈር ብቸኛና ዋነኛ ዓላማ ስትራቴጂካዊ የጥፋት ተልዕኮን ማሳካት ነበር። በዲፕሎማሲው መድረክ የተዋረደችውና በግልጽ ጦርነት ኢትዮጵያን መጋፈጥ እንደማትችል ጠንቅቃ የምታውቀው ግብጽ ከኢትዮጵያ ድንበር አቅራቢያ በመቀመጥ የጨለማ ሴራ ለመጎንገን ሞከረች። ይህ ድብቅ ስፍራ በታላቁ የህዳሴ ግድብ ምዕራባዊ አቅጣጫ የሚኖረውን እያንዳንዱን የውሃ ፍሰትና የኢትዮጵያን ሰራተኞች እንቅስቃሴ በቅርበት ለመከታተል የተመረጠ የክፋት ማዕከል ነበር። ይህ ድርጊታቸው የሚያሳየው ኢትዮጵያ በአፍሪካ ቀንድ ውስጥ እያስመዘገበች ያለውን አስደናቂ የኢኮኖሚ የቴክኖሎጂና የጂኦፖለቲካዊ ልዕልናን ለማስቆም ምን ያህል በተስፋ መቁረጥ ውስጥ እንደነበሩ ነው። የወጡት የስለላ መረጃዎች እንደሚያሳዩት የግብጽ የመጨረሻው የጥፋት እቅድ በሌሊት ጨለማ ልዩ የውሃ ውስጥ ጠላቂዎቻቸውን በአባይ ገባር ወንዞች በኩል ልከው በግድቡ የኃይል ማመንጫ ተርባይኖች ላይ ፈንጂዎችን ለማጥመድ ነበር። ዋና ዓላማቸው ግድቡን ሙሉ በሙሉ ማፍረስ አልነበረም። ምክንያቱም ይህ ድርጊት ዓለም አቀፍ ወንጀል መሆኑንና የኢትዮጵያ መከላከያ ኃይል ካይሮን አደጋ ላይ እንደሚጥላት ስለሚያውቁ ነው። ይልቁንም ከ5000 ሜጋዋት በላይ ኤሌክትሪክ የሚያመነጨውንና የኢትዮጵያን ትንሣኤ የሚያበስረውን ግዙፍ ፕሮጀክት ማሽመድመድና ሀገሪቱን በጨለማ ውስጥ ማቆየት ነበር። የፓካግን ካምፕ እንደ ሽፋን በመጠቀም የኢትዮጵያን ራዳሮች አሳውረው ሚስጥራዊ አውሮፕላኖችን ወደ ኢትዮጵያ አየር ክልል ለማስገባት ህልም ነበራቸው። ነገር ግን ይህ የክፋት ህልማቸው ወደ ተግባር ከመቀየሩ በፊት በኢትዮጵያ ንቁ የደህንነት ኃይሎችና በማይበገረው የአየር ክልል ጥበቃ ስር ሙሉ በሙሉ ከሽፏል። ኢትዮጵያ በራሷ ሉዓላዊ ግዛት ላይ ያላት ፍጹም ቁጥጥርና የበላይነት የጠላትን ሴራ ከንቱ ቅዠት አድርጎ አስቀርቶታል። የኢኮኖሚ ትስስር ድልና የውክልና ጦርነት ማክተሚያ። ለብዙ ዓመታት የደቡብ ሱዳን ፖለቲካዊ አመራር እጅግ አደገኛ በሆነ የገመድ ላይ ጉዞ ውስጥ ነበር። በአንድ በኩል ከግብጽ የሚሰጠውን የመሰረተ ልማት እርዳታ እየተቀበሉ፣ በሌላ በኩል ደግሞ ከአያሊቱና ከታሪካዊቷ ጎረቤታቸው ኢትዮጵያ ጋር ያላቸውን የወንድማማችነት ትስስር ለማስቀጠል ሲሞክሩ ቆይተዋል። ይሁን እንጂ የኢትዮጵያ እጅግ ብሩህና ራዕይ ያለው የኢኮኖሚ ፖሊሲ እንዲሁም ሀገሪቱ ያላት ታላቅ ሀገራዊ አቅም ይህንን የጥርጣሬ ጉዞ ሙሉ በሙሉ ቀይሮታል። የጋምቤላ ፓካግ ፓሎክ የኢኮኖሚ ኮሪደር ግንባታ ለመላው ቀጠናው አንድ ትልቅ እውነት አሳይቷል። ይኸውም ኢትዮጵያ ከወታደራዊ ጉቦና ከሴራ ፖለቲካ ይልቅ እውነተኛ የኢኮኖሚ ውህደትንና የጋራ እድገት የምታቀርብ ብቸኛ የብርሃን ሀገር መሆኗን ነው። አዲስ አበባ በጎረቤት ሀገራት ውስጥ የጦር ሰፈር መገንባትን አትፈልግም።
ምክንያቱም የኢትዮጵያ ፍላጎት አስተማማኝ የአቅርቦት ሰንሰለትን መዘርጋት፣ ዘመናዊ መንገዶችን መገንባትና የአፍሪካን ሀብት በጋራ መጠቀም ነው። የደቡብ ሱዳንን የነዳጅ ማውጫ ስፍራዎች ከግዙፉ የኢትዮጵያ ገበያ ጋር በማስተሳሰር ኢትዮጵያ ራሷን ለጁባ የኢኮኖሚ ህልውናና ለወደፊት እድገት ፈጽሞ የማይተካ መሰረት አድርጋለች። ይህ የኢትዮጵያ የላቀ ዲፕሎማሲ ብልጫ ደቡብ ሱዳን የትብብር ማዕቀፍ ስምምነትን በታሪካዊ ሁኔታ እንድታጸድቅ አስገድዷታል። ይህ ስምምነት ደግሞ ለግብጽ ሚስጥራዊ የጦር ሰፈር የሞት ፍርድ ነበር። በጁባ ለሚገኙት መሪዎች አንድ ሀቅ ፍንትው ብሎ ታያቸው። የጋራ ተጠቃሚነትን የሚያረጋግጥ ታላቅ ስምምነት ከላይኛው ተፋሰስ ሀገር ጋር እየፈረሙ በተመሳሳይ ጊዜ ደግሞ በኢትዮጵያ ላይ አፈሙዛቸውን ያዞሩ የግብጽ ስናይፐሮችን ማስተናገድ ፈጽሞ የማይቻልና ራስን የማጥፋት ያህል መሆኑን ተገነዘቡ። የኢትዮጵያ የለስላሳ ኃይል ዲፕሎማሲ በጋራ አፍሪካዊ እድገትና ሕይወትን በሚቀይሩ ትልልቅ የመሰረተ ልማት ፕሮጀክቶች ላይ የተገነባ በመሆኑ ያረጀውንና ያፈጀውን የቅኝ ግዛት ዘመን የከፋፍለ ግዛና የጉልበተኝነት አካሄድን ሙሉ በሙሉ አዋርዶ አሸንፎታል። የከበባ ፖለቲካ ሞትና የአፍሪካ ቀንድ አዲሲቷ ሀያል ሀገር መነሳት። የፓካግ የጦር ሰፈር በከፍተኛ ውርደትና መደናገጥ መዘጋቱ የግብፅን የተስፋ መቁረጥ የከበባ ስትራቴጂ የመጨረሻውንና የማይቀለበሰውን ታሪካዊ ውድቀት በይፋ ያረጋግጣል። የውጭ ኃይሎች በሶማሊያ ወይም በቀይ ባህር ዳርቻዎች ላይ በመገኘት የሐሰት ተጽዕኖ ለመፍጠር ቢሞክሩም የጦር መሳሪያቸውንና የጥፋት ኃይላቸውን ወደ አባይ ተፋሰስ እምብርት ለማስገባት የነበራቸው አቅም በኢትዮጵያ እጅግ የላቀ የዲፕሎማሲና የወታደራዊ ልዕልና ምክንያት ለዘላለሙ ተቆርጧል። አንድ የጠላት ወታደር በቴርማል መነጽር ውስጥ ሆኖ የኢትዮጵያን ትልቁን የኩራት ምንጭና ድል ለማደናቀፍ ያለምበት የነበረው ያ የጥፋት ማዕከል ዛሬ ፈራርሶና ተበታትኖ ወደ ታሪክ ቆሻሻ መጣያ ቅርጫት ተወርውሯል። ይህ የኢትዮጵያ ግዙፍና አንጸባራቂ ድል አንድን የጥፋት ድንበር ከማጽዳት ባለፈ የመላውን የአፍሪካ ቀንድ የፖለቲካና የደህንነት አየር ያጠራ ታላቅ እርምጃ ነው። ይህ ድል ለዓለም አቀፉ ማህበረሰብ አንድ ትልቅና የማያሻማ መልእክት ያስተላልፋል። ይኸውም አፍሪካውያን ጎረቤቶችን እንደ መጠቀሚያ በመቅጠር የውክልና ጦርነትና የስለላ ማዕከል የማድረግ ዘመን በኢትዮጵያ ሀያል ክንድ ተቀጥቅጦ ማብቃቱን ነው። ደቡብ ሱዳን የወደፊቱን የስትራቴጂ ካርታ በትክክል ተመልክታ እጣ ፈንታዋ ከሚያንጸባርቀውና አህጉሪቱን ከሚያበራው የአባይ ወንዝ ኤሌክትሪክ ጋር የተሳሰረ እንጂ በታሪክ የውሃ ሞኖፖሊ ውስጥ ተዘፍቆ ከቀረው አሮጌው ስርዓት የጨለማ ምሽግ ጋር እንዳልሆነ በጥበቡ ወስናለች። የተመዘዘው የጠላት ጩቤ ወደ ሰገባው ተመልሷል። የጨለማው ሴራ ሙሉ በሙሉ ተበታትኗል። ኢትዮጵያም ከምንጊዜውም በላይ ግርማ ሞገሷን ተላብሳ የሉዓላዊነት የሀያልነትና የማይበገር የአፍሪካዊ አንድነት አንጸባራቂ ተምሳሌት ሆና በጽናት ቆማለች። የተወደዳችሁ የሰሞነኛ ቤተሰቦች የዛሬው ጥንቅራችን ይህንን ይመስል ነበር። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። የህልሞን ኑሮ እርስዎ ብቻ ሳይሆኑ ብዙሃኑ የመዲናችን ነዋሪ ለመኖር በሚመኝበት ሲኤምሲ አዲስ አፍሪካ ኮንቬንሽን ሴንተር ፊት ለፊት አዘጋጅተንልዎታል። በኢትዮጵያ በብቸኝነት ባለ 5 ኮከብ አፓርትመንት የሚገነባው ባለዝናው ድሪም ቢውልደር ሪል ስቴት ከ5.3 ሚሊዮን ብር ጠቅላላ ክፍያ ጀምሮ ዘመናዊ አፓርትመንቶችን ከታላቅና እውነተኛ የ30 በመቶ ቅናሽ በካሬ 98888 ብር ብቻ አቅርበንላችኋል። በ23000 ካሬ ላይ ባረፈው የመኖሪያ መንደር የመዋኛ ገንዳ፣ የልጆችና የአዋቂዎች መዝናኛ፣ ጂምናዚየም ከስቲምና ሳውና ጋር ከዚህም በተጨማሪ 3000 ካሬ ግሪን ኤሪያ፣ የተንጣለለ የመኪና ማቆሚያና 3 ቦል ኮርትን ያሟላ ነው። ከባለ 1 እስከ ባለ 3 መኝታ እንደ ፍላጎቱ ከ720 ሺህ ብር 10 በመቶ ቅድመ ክፍያ ጀምሮ ከ50 በመቶ የባንክ ብድር አማራጭ ጋር ኑሮውን እንዲያዘምኑ አመቻችተን እንካችሁ ብለንዎታል። ለበለጠ መረጃና ሳይቱን ለመጎብኘት በ0912 96 66 54 ወይንም በ0928 53 64 28 ይደውሉ። ድሪም ቢውልደር ሪል ስቴት